ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እኔ ሙስሊም ነኝ። የመጣሁት ከኮምቦልቻ ነው እና ስውሯ ማርያምን በህልሜ አይቼ ነው እዚህ ቦታዬ ላይ ነኝና እሰጥሻለሁ ልጅ ብላኝ ነው። እኔ ልጅ የለኝም። አመስግኑላት ከፍ አድርጋችሁ። ድንግል ማርያም ቃሏ አይታጠፍም። ልጅ እሰጥሻለሁ ብላኝ ነው በራእይ ነው የመጣችው። ልጅ እሰጥሻለሁ የሌላ እምነት ተከታይ ነች ብላኝ ነው የመጣሁት በራእይ። ድንግል ማርያም ልጅ እንድትሰጠኝ ጸሎት አድርጉልኝ። ከፍ አድርጋችሁ አመስግኑ እስቲ። ዛሬ እንግዲህ ስለ ስውሯ ማርያም ገዳም ነው የምንነጋገረው። ስውሯ ማርያም ገዳም ሰው ቤት ገብቼ ላይቭ ላይ ሄጄ ቤተክርስቲያኗን በአካል አይቼ እመጣለሁ ብዬ ነበር። በአካል ሄጄ አይቼ መጥቻለሁ። ገዳም ውስጥ የነበረውን አንድ ነገር ላስረዳችሁ። በጣም ብዙ ሺህ ህዝብ ነው ያለው። ከገዳሙ ውጪ ደግሞ በጣም በሻራ እንደምትመለከቷቸው በሻራ በጣም ብዙ ሺህ ህዝብ ተኝቶ ነው የምታገኙት እንዳለ። እንዲሁም ቃጥላ ማርያም ሄዳችሁ የምታውቁ ሰዎች ካላችሁ የቃጥላ ማርያም ድባብ አሁንም እዚህ ስውሯ ማርያም ገዳም ውስጥ አለ። በዛ ባለፈው ተረፈ ደግሞ ወደ ታች ስትወርዱ ደግሞ እንደምትመለከቱት ሰው በእንትን ላይ ነው ያለው፣ በሻራ ላይ ነው ያለው ተደርድሮ። ያው ስውሯ ማርያምና ያለው ህዝብ አልተመጣጠነም። ይህም የሆነው ስውሯ ማርያም ያላት ቦታ በጣም ጠባብ ነው። ነገር ግን መሰረተ ልማት ላይ በጣም እየሰራች ያለች ናት። ይህ የምትመለከቱት በጠቅላላ መሬት የእሷ መሬት ነው። ብዙ አዳራሾች አሉ። አዳራሾች ሞልተዋል። እንግዲህ እንደምትመለከቱት ከላይ ያለው የእግዚአብሔር አብ ቤተክርስቲያን እያለቀ ሲሆን ከስር ደግሞ ያለው የግቢውን ማስፋት ፕሮግራም ነው። እንዲሁም ደግሞ የቴራዞ ንጣፍ ነው። በመቀጠል ደግሞ እዚህ ጋር የምትመለከቱት ደግሞ የሽንት ቤቱን ስራ እየተሰራ ነው የሚገኘው። ይሄ ደግሞ ትልቁ አዳራሽ ነው። ብዙ ሰው ይይዛል ተብሎ የሚጠበቁ አዳራሽ ነው። በተረፈ ደግሞ ስውሯ ገዳም በሴት ተዳደራለች የሚል ነገር ነበረ። አባታችንን አውርተናቸው ነበር። አባታችን እንዳሉት በእሳቸው አስተዳዳሪነት እንጂ በሴት የምትተዳደር ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኖራም አታውቅም አትኖርምም። እኔ ነኝ አስተዳዳሪው የሚል መልስ ሰጥቶናል። ያገኘነው መልስ ይሄ ነው። በዛ በተረፈ ደግሞ ስውሯ ገዳም አትሂዱ የምትባሉ ከሆነ ስውሯ ማርያም ገዳም አሁንም ሂዱ፣ ተጓዙ። ድህነት አለ ማለት ቤተክርስቲያን ውስጥ የሚዳነው እውነት ነውና እናንተ ሄዳችሁ ዳኑ፣ ተፈወሱ። ከዛ ባለፈ በተረፈ ደግሞ እዛ ስትሄዱ ምቾት አትጠብቁ፣ መደላደል አትጠብቁ፣ ሁሉ ነገር ተስተካክሎላችሁ አትጠብቁ። ምክንያቱም ያለው ሰው ብዛት ገና ከሚመጣው ሰው ብዛት ጋር ሲደመር እጥፍ ሰው ብዛት ነው የሚቀመጠውና እሱንም ታሳቢ እያደረጋችሁ እንድትሄዱ ላለሁ። ስውሯ ማርያም ገዳም መስተካከል ያለባቸው ብዙ ነገሮች አሉ፣ መስተካከል አለባቸው። አባታችንን በዛው ልክ ይቅርታ ጠይቀዋል። እኔ ለህዝበ ክርስቲያኑ ምዕመኑ ማስተላለፈው መልእክት ቢኖር እንግዲህ አንዳንድ ችግሮች ይሳሳታል። ብዙ አይነት ሰው ስለሚመጣ ብዙ ክርስቲያን ስለሚመጣ ከአቅማችንም በላይ ስለሚሆን ብዙ ጸበል ያልደረሰን አለ ይላሉ፣ የተለያየ እምነት ያልደረሰን አለን ይላሉ። ስለዚህ ይሄንን የምታውቁት ህዝበ ክርስቲያኖች ይቅርታ አድርጋችሁልን። ስለዚህ ስህተት ሊኖር ይችላል። እነዚህ ስህተቶች በመወያየት ፈተን አሁን እመቤታችን እጅግ ተአምራት የሚሰራበት ቦታ ነው። ስለዚህ መታችሁ ይቅርታን እየጠየቅን ፈውስን በረከት እንድታገኙ እያልኩኝ በዚሁ እግዚአብሔር እንግዲህ ሀገራችን ኢትዮጵያን ባርኮልን እመቤታችን አማላጅ ስለሰጠን ለአምላካችን ለልዑል እግዚአብሔር ምስጋናን አቀርባለሁ። ሁላችሁንና ቦታውን የፈውስ ቦታ ነው። አብረን እየተመካከልን እንድንሰራ እግዚአብሔር ይፈቅድልን፣ ፍጻሜ ላይ እንድናደርስ እግዚአብሔር ይፈቅድልን እመኛለሁ። አመሰግናለሁ። ሰላም፣ እንዴት ናችሁ? እስኪ የሚገባችሁና የምትሰሙ ከሆነ አንድ ነገር ልንገራችሁ። እቺ ልጅ ሞተች፣ ቀነኒ። ማን እንደገደላት ወይም ደግሞ ራሷን ታጥፋ ምንም የምናውቀው ነገር የለም። ምንም ቦታው ላይ አልነበራችሁ ማለት እስከ መቼ ነው በሰው ህይወት የምትፈተፍቱት? አልገባኝም በእውነት። እቺ ልጅ እኮ ቤተሰብ አላት፣ ገና ሀዘን ላይ ናቸው ያሉት። ራሷን ያጠፋችው እንደዚህ ሆና ነው። ምንም የምታውቁት ነገር የለም። ቦታው ላይ እኮ ያላችሁ እኮ ነው የምትመስሉት። እሱ ነው የገደላት፣ እሱ ነው እንደዚህ ያደረጋት። ምን ታውቃላችሁ ስለ ሰው ህይወት? ምን የምታውቁት ነገር አለ? ንገሩኝ።
ሲገላት ነበራችሁ፣ ራሷን ስትፈጠፍጥ ነበራችሁ። ስለዚህ ህግ የያዘውን ጉዳይ እናንተ ምን ቤት ናችሁ? ቤተሰብ እኮ አላቸው እነዚህ ሰዎች እኮ ቤተሰብ አላቸው። እስኪ ነግበን ይበሉ እንዴ። በእኛ ላይም እኮ ይደርሳል ሀዘን እኮ ሁሉም ሰው ቤት እኮ ይገባል። አሁን ራሷን ነው የጣለችው እያላችሁ የምታወሩ ሰዎች እሺ የእናንተ እህት ብትሆንስ? እሺ ወይም ደግሞ እሱን የገደላት የምትሉ ሰዎች እሱ የእናንተ ወንድም ቢሆንስ? ስሜቱ ግን ይገባችኋል? ዝም ብላችሁ የሰው ህይወት ላይ መፈትፈት እስከ መቼ? እኔ አንዳንዴ በእውነት አበሻዎች ስንባል ለምንድን ነው በማያገባን ገብተን የምንፈተፍተው? ምንም እውቀቱ በሌለ ነገር ቦታው ላይ እኔ አላቅም በእውነት ማለት ፖለቲካው ላይም ሃይማኖቱ ላይም ኳሱ ላይም ሁሉም ነገር ላይም ተንተናችሁ ትችሉታላችሁ። ይሄ ሶሻል ሚዲያ የመናገር መብት ስለሰጣችሁ ብቻችሁ ዝም ብላችሁ እዚህ የመጣችሁ ግን ይሄ ሀዘን ነው። ባካችሁ ቢያንስ ለቤተሰቦቻቸው ስትሉ ዝም በሉ። በቃ ቦታው ላይ እንደነበራችሁ ሰዎች ሆናችሁ ልቦና ይስጣችሁ። የዛሬው ፓርላማው ውሎ በፍቅር እስከ መቃብር ገጸ ባህሪዎች የታሸ ሆነው ቀጥሏል። ዶክተር ደሳለኝ ጫኔ ከመድረኩ ጥያቄ ያቀርባሉ። እነዚህም ይላሉ ብልጽግና አልሰማማ ላይም ችግሮቻችን ካለ ሰንበት በት ብለዋል ብለዋል። ታዲያ ብዙ ትችቶችን አቅርበው ብልጽግና የሚታየው ጦርነት እንዲሁም የቄስ ሞገሴዎች ጭብጨባ ብቻ ነው ሲሉም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንጻሩ ምላሽ ሲሰጡም እኛ ብልጽግናዎች ጉዱ ካሳ እንባላለን እንጂ ፊት አውራሪዎች በሌሉበት እንዴትስ ቄስ ሞገሴዎች ይበዛሉ? እኛ መንደር እንደዚህ አይነት ታሪክ የለም። ወደኋላ ሳይሆን የምንሄደው ወደፊት ነው የምንራምደው ሲሉም ተደምጧል። ከዛም ቀጠል በማድረግ ፍቅር እስከ መቃብርን የደረሱት ሐዲስ ዓለማየሁ እንኳን ቢነሱ የሚየላብይ የሚል ክስ ያቀርቡባቸዋል ሲሉም ተደምጧል። እናንተስ ምን ትላላችሁ? ህዝቡስ በዚህ ገጸ ባህሪ የቱ ጋር ይገኛል? የቱ ጋር ይወከላል? መልሳችሁን ኮመንት ላይ አስቀምጡልኝ። ሰላም ለሀገራችን፣ ሰላም ለህዝባችን። ይህ የሚኖር ህይወት ነው። ሰላም። እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮች እና በነቢዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ነው። እነዚህን ክርስቲያኖችን ይህን የእግዚአብሔርን ሕዝብ መንካት ማለት ክርስቶስን መንካት ነው። እንዴ በዛ ደረጃ አይደለም። ይህን ህዝብ እኛ እንደው ለእግዚአብሔር ህዝቦቹ እንሁንለት እንጂ በህይወታችን አስቀያሚ ሆነን ክርስቶስን ማሳየት ከበደን እንጂ የምድርም የእግዚአብሔር ህዝብ እንሁንለት እንጂ የእግዚአብሔርን ህዝብ መንካት ማለት የክርስቶስን ህዝብ መንካት ማለት ክርስቶስን መንካት ነው። ስለዚህ ምን አለው ጌታችን ኢየሱስ ጳውሎስን ሲያሳድድ ስለነበረ ክርስቲያኖችን ሳውል ሳውል ስለምን ታሳድደኛለህ? ኧረ አንተ ማን ነህ ጌታ ያለው? አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። አንተ የምታሳድደኝ እንዴት አሳደደው? ክርስቲያኖችን ለማሳደድ። ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። ክርስቶስን የሚያሳድድ ካለ ዋጋውን ነው የሚያገኘው። ባይዘይ በፍርድ ቀን ዋጋውን ያገኛል። ግን እኛ ለክርስቶስ ህዝቡ እንሁንለት፣ ክርስቶስን መምሰል መለማመድ አለብን። አሁንም ድረስ ካህናት እየተገደሉ ነው። እኒህ በምስሉ ላይ የምትመለከቷቸው አባት መርጌታ ገብረመድህን ትኩዬ ይባላሉ። በጥሙጋ ኪዳነ ምሕረት ቤተክርስቲያን አገልጋይ ናቸው። በታጠቁ ኃይሎች ሌሊት ላይ እሳቸውንና 5 የአብነት ተማሪዎችን በጥይት ገሏቸው ወጥተዋል። ይህ አልበቃ ብሏቸው የአብነት ተማሪዎች የሚኖርበትን ቤት በዚህ መልኩ አቃጥለውት ሂደዋል።
ዛሬም ነገም ሁሌም ድምፃችን ስለ ቤተ ክርስቲያን ነው። አባቶች እየተገደሉ ቤተ ክህነት ያላችሁ ሰዎች ምንድን ነው የምትሰሩት? እውነት ወንበራችሁ ከእግዚአብሔር በልጦባችሁ ነው ወይስ ሁሌ እንጮኻለን ድምፃችንን ለምዳችሁት ነው? እኒህ ታላቅ መርጌታ ልበ ብርሃን ናቸው። ማየት ቢሳናቸውም ብዙ ሊቃውንትን አፍርተዋል። የቅኔ ድጓ፣ የአቋቋም መምህር ናቸው። በስራቸውም ብዙ ተማሪዎች ነበሩ። ሆኖም ሌሊት ላይ በታጠቁ ኃይሎች በጥይት ተደብድበው ተገለዋል። እሳቸው ብቻ ሳይሆኑ 5 የአብነት ተማሪዎች አብረው ሞተዋል። አባቶች ዝምታችሁን ስበሩ። አባቶች ውጡና ተናገሩ። ሁሌም ከግለሰብ ጎን ሳይሆን ከቤተ ክርስቲያን ጎን እንቆማለን። ሰላም፣ እንዴት ናችሁ? የአርቲስት ኮሜዲያን እሸቱ መለሰ ንግግር ሰሞኑን ብዙዎቻችሁን ትሪገር አድርጓቸዋል። አሁን እኮ ችግር የመጣው በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ጥያቄ፣ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ አስተማሪ ነን እያሉ ሶሻል ሚዲያ ላይ ችግር የፈጠሩ ሰዎች የሉም? አሉ። እውነት ውሸት? ሁለተኛ ጥያቄ፣ እውነት የኛ ሃይማኖት በመስደብ ነው እንዴ የሚሰበከው? በማንቋሸሽስ ነው ወይ የሚሰበከው? ቤተ ክርስቲያንስ እንዲህ ስትል አስተምራናለች ወይ? ታዲያ የእሸቱ መለሰ ንግግር ላይ የትኛው ነው ስህተቱ? አንድ ሰው የኳሊቲ መመዘኛ ከሚባሉት ነገሮች ውስጥ አንዱ አቋም ነው። እዚህ ሶሻል ሚዲያ ላይ ደግሞ በአቋሙ ለጸና ያመነበትን የሚናገር ሰው አደርባይ፣ አሽቃባጭ የሚባል ስያሜ ይሰጠው። ይሄ ፕላትፎርም የፈጠረው አስቸጋሪ ሲቹዌሽን ነው። በነገራችን ላይ ከእሸቱ ጋር በተገናኘ አዳዲስ ኢንፎርሜሽኖችን ልንገራችሁ። ቁጥራቸው ከ260 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት የኮሜዲያን እሸቱ መለሰን እርዳታ እየተጠባበቁ ወረፋ ይዘው እንደሚገኙ ስንቶቻችሁ ታውቃላችሁ? ሌላው ኮሜዲያን እሸቱ መለሰ በተለያዩ የሶሻል ሚዲያዎችና በመንግስት የሚኒስትሪ ሚዲያዎች ሲሰራቸው ካየናቸው ውጪ ሌሎች እንዲጠቀሱ ያልፈለጋቸው በጣም በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ በቤተ ክርስቲያን ፕሮጀክቶች እንዳሉስ ስንቶቻችሁ ታውቃላችሁ? ጽኑዓን ወንድሞችና እህቶች ነው የመጣችሁ አይደል? ሰማዕታት ነው የመጣችሁ። ጊዮርጊስ ዘጋስጫ የማትሞላ የደም ጉድጓድ ይላል። የማትሞላ የደም ጉድጓድ እና እንደዚህ አይነት ይሄ ማለት በነገራችን ላይ የሚሳለቀው በሰማዕታት ላይ አቅቷቸው ነው እንደዛ ማለት አይደለም። ይሄ ሰውነት ይፈልጋል። የሃይማኖት ሰውነት ይፈልጋል። ሃይማኖት ለመመስከር በነገራችን ላይ ሰውነት ይፈልጋል፣ ስብዕናን ይፈልጋል። እንዲሁም እዚህም በጣም ነው የሚያስጠላ እውነት ለመናገር በጣም ማለት ነው። የምትቀልደው በመስቀል ላይ ከቻልክ ጸልይ፣ በቃ ተው። ካልሆነ ደግሞ ውጣና መስክር። ኦኬ፣ እሱም ካልካልክ ቢያንስ ዝም ማለት እንዴት ያቅተዋል ሰው? እና እኔ እንደዚህ አይነት ሰዎች በጣም በተለይ ክርስቲያኑ ሆነው ማለት ነው፣ ክርስቲያኑ ሆነው ይሄ ነውር ነው፣ በጣም ነውር ነው፣ በጣም ማነስ ነው። ለምንም አይመችም። እግዚአብሔር ባወቀ ለምን አልመሰከርክም አይባልም። እግዚአብሔር የፈቀደለት ነው እንደዛ መሆን የሚችለው፣ እሱን አውቃለን። እግዚአብሔር የመረጠው ሰው ምንም ስለፈለክ አይሆንም። እንዲሁም ማትመች ከሆነ እግዚአብሔር ባወቀ ራሷ በረከታሽ ዘአበያ ለበረከቶ ትርቅ ምንሁ ነው የሚለው። እንዲሁም ወታጽው ሐዋውያ ትከብርበት ዘንድ የመጣችው በረከት ካልተቀበልካት ራሷ ትዘጋብሃለች ይላል። በሮቿን ትዘጋብሃለች። ዘአበያ ለበረከቶ ትርቅ ምንሁ በደንብ ነው የምትሸሸው። ጸጋ በረከት የምታገኝበትን እድል ካንተ እየሸሸ ነው የሚሄደው ካልተጠቀምክበት። እና እንዲህ ወዲያ ወዲህ እያሉ የሚያቀሳስሩ ነው የሚመስሉኝ። እኔ ለምንም አይጠቅመው ማቀሳሰር ነው የሚመስለኝ። ይሄ ትክክል አይሆንም፣ ትክክል አይሆንም። ጉዳዩ በቤተ ክርስቲያን ላይ፣ በክርስቶስ ላይ፣ በእመቤታችን ላይ፣ በቅዱሳን ስዕላት ላይ፣ በቅዱሳን ገድላት ላይ፣ በፈጣሪዋ ላይ እየተወረወረ ያለው ጾር አለ። በቃ አለቀ። ኖ ትክክል አይደለም ብለው መሞገት ከምን ጋር ነው የሚገናኝ? አንድ ነን 10 ነን ማለት ምን አመጣው? አንድ ደግሞ አንድ አይደለም። በሃይማኖት አንድ ሁን አይደለም። አንሳውን እኮ ነው የምንወያየው።
ኦርቶዶክስ ለብቻው፣ ካቶሊክ ለብቻው አንድ አይደለም። አዎ አንድ አይደለም። አንድ ሳልሆነ እኮ ውይይት የሚደረግ ምክክር የሚደረግ የምንመሰክረው ብዙ እንድንሆን አይደለም። ሚሊዮን ቢሊዮን እንድንሆን አይደለም። አይ እግዚአብሔርን ታችሁ ወደ እግዚአብሔር እንዳትሄዱ አስቡበት። ሃይማኖት እዚህ ትክክለኛ ሃይማኖት ይሄ ነው፣ መርዳት ነው። የቤተክርስቲያን የኦርቶዶክስ አስተምህሮ ሰውን መርዳት ነው። በደንብ ወቁ፣ አምላካችሁ ለዩት። ጊዜ አጭር ነው። በምድር ላይ የምንኖረው እድሜ በጣም አጭር ነው። እንሄዳለን። እግዚአብሔር አጣችሁ ወደ እግዚአብሔር እንዳትሄዱ አስቡበት። እንዲህ ይላል ታሪክ፣ እንዲህ ይላል መጽሐፍት፣ እንዲህ ይላሉ። ክርስቶስ ተገልጠዋል፣ ተመልከቱ፣ አስተውሉ ብሎ መናገር ኃጢአት አይደለም። አይ ተሳስተሃል ብሎ ይተው፣ በቃ ይሄዳል። ለኢዴካ ዘፈቀድከ ይሄ እዚህም እዛም ያለውን አስተሳሰብ ያለው ሰው ካለ እውነት ለመናገር ጥሩ ያልሆነ አካሄድ እንደሆነ ለመግለጽን ያህል ነውና እነ ማማዬ እንደ ትንሿ ስማቸው በትክክል አላውቀውም እንደዚህ እህቶች አሉና እግዚአብሔር አምላክ በእውነት እግዚአብሔር ነውና ዋጋችሁ በሰማይ ይክፈላችሁ፣ ሰማይ ዋጋ ይክፈልልን፣ በርቱልን ለማለት ያህል ነው። እግዚአብሔር ያክብርልን። መምህር እኔ ይደክመኛል፣ ራሱ መጀመሪያው መዝሙሩም ይደክመኛል፣ ጸሎቱም ይደክመኛል፣ ስብከቱም ያደክመኛል፣ ሰውየው ራሱ መድረክ ላይ ይደክመኛል። ገና ሳይጀምር ገና የእጅ አነሳሱን ሳይራሱ ጴንጤ መሆኑን ካወቁ የጴንጤ አነሳሱ ክራባቱን ሳይደክመኛል። ገና ደበኛ ላይ ምንም። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንዴት አይደክምም? 10ቱ ትእዛዛትን ክደ እንዴት አይደክምም? ክርስቶስን ክደ እንዴት አይደክምም? ደከመኝ እያለ ነው። እግዚአብሔርን ላገልግል እግዚአብሔርን ላምልክ እንኳን ብለህ ስትሄድ በቤቱ እንደዚህ አይነት ነገር ነው የሚጠብቅህ። ጳውሎስ ትምህርት ዋናው ነፍስ መዳኑ ነው አላለው። አይ በመዝሙር ላገልግለው ስትል ደግሞ እንደዚህ አይነት ነገር ነው የሚጠብቅህ። አይምሮ ልታሳርፍበት የምትችልበት እምነት አይደለም። የመናፍቃን እምነት አይምሮን አታሳርፍም። በቃ እስኪ ራሴን ላረጋጋ ብለህ ስትሄድ በእንደዚህ አይነት ጩኸትና ውካታ ሌላ በሽታ ተሸክመ ወደ ቤት ትመለሳለህ። እና በጣም ነው የሚደክመው። ኑ የምንለው በምክንያት ነው። ኑ መናፍቃን ኑ ወደ ቤታችሁ ተመለሱ፣ እግዚአብሔርን አመስግኑ። እግዚአብሔር የሚሸትበት ቤት ኑና ከሁሉም ነገር ከምስጋናው ብትሉ፣ ከመዝሙሩ ብትሉ፣ ከቅዳሴው፣ ከመሐሌቱ፣ ከኪዳኑ፣ ከሁሉ ነገር ኑ ተቋደሱ ነው እኮ እያልናችሁ ያለው እንጂ እዚህ ሁላችሁም ነው የሚደክማችሁ አይደለም። ለእናንተ ለኛ ራሱ ትደክሙናላችሁ።